ሰላም ጤና ይስጥልኝ ውድ የሐሰት ስፖርት አድማጮች፣ በዛሬው ከስፖርት ማህደር ጥንቅራችን በዘንድሮው የዓለም ዋንጫ ጨዋታ ዓለምን ያነጋገረው የስፔንና የዓለም ዋንጫ ታሪካዊ ግጥምጥሞሽ ወደ እናንተ ውድ አድማጮቻችን የማቀርብላችሁ ይሆናል። አብራችሁ ይቆዩ። በስፔን አሸናፊነት የተጠናቀቀው 23ኛው ዓለም ዋንጫ በብዙ መልኩ ከ2010 ዓለም ዋንጫ ጋር የሚመሳሰል አፈጻጸምን አስመልክቷል። ለመሆኑ ይህ ታሪክ ራሱን የደገመበት ድንገቴ የማይመስል ይልቁንም የተጻፈ ስክሪፕት የሚመስለው የስፔኖች ድልና ግጥምጥሞሽ ምንድን ነው? ተመሳሳይ ሀገራት የተገናኙበት አጋጣሚ የመጀመሪያው ሲሆን ተመሳሳይ ቀን በመክፈቻው ጨዋታ የ2010 ዓለም ዋንጫ ሰኔ 4 ቀን ወይም ጁን 11 ደቡብ አፍሪካ ከሜክሲኮ ባደረጉት ጨዋታ ተጀምሮ ነበር። ከ16 ዓመታት በኋላ የ2026ቱ ዓለም ዋንጫ ውድድርም ሰኔ 4 ቀን ወይም ጁን 11 ተጀምሯል። በተመሳሳይም ጨዋታው በሜክሲኮና በደቡብ አፍሪካ መካከል ሲደረግ በሁለቱም አጋጣሚ ደግሞ የሜክሲኮ ብሔራዊ ቡድን አሰልጣኝ ዣቪየር አጉዌሬ ነበሩ። ሁለተኛው ግጥምጥሞሽ ስፔን እንደገና በምድብ 8 መደልደሏ ሌላኛው ተመሳስሎች ሲሆን የመጀመሪያ ዓለም ዋንጫዋን ስታሸንፍ በደቡብ አፍሪካው ውድድር ምድብ 8 ላይ ነበር የተደለደለችው። ለ2026ቱ ዓለም ዋንጫ እጣ ሲወጣ የሉዊስ ዴላ ፎንቴ ቡድን እንደገና ምድብ 8 ውስጥ ራሱን አግኝቷል። ሌላው በአውሮፓ ዋንጫ ድል ማግስት በከፍታ መገኘት በ2010 የዓለምን እግር ኳስ የተቆጣጠረው የስፔን ቡድን የ2008ቱን የአውሮፓ ዋንጫ አሸንፎ ነበር። የኛው ስብስብ ደግሞ የ2024ቱን የአውሮፓ ዋንጫ ካነሳ በኋላ የአህጉሩ አሸናፊ ሆኖ ወደ ሰሜን አሜሪካ ተጓዘ። ይህ ከአጋጣሚ በላይም የሆነ ነገር ነው። ስፔን በዓለም አቀፍ እግር ኳስ ውስጥ በጣም አስቸጋሪ ከሆኑ ስኬቶች አንዱን ለመድገም የአውሮፓ ዋንጫንና የዓለም ዋንጫን በአንድ ጊዜ በእጅ ማድረግን እንደገና ችላ አሳይታለች። ሌላው አስገራሚው ነገር ጆዜ ሞሪኖ በሁለቱም የዓለም ዋንጫ ዓመታት ሪያል ማድሪድን መቀላቀላቸው ነው። በ2010 ስፔን ለመጀመሪያ ጊዜ የዓለም ዋንጫን ከማንሳቷ ጥቂት ቀናት ቀደም ብሎ ጆዜ ሞሪኖ በሪያል ማድሪድ በኃላፊነት ተሹመው ነበር። ከ16 ዓመታት በኋላም ለማመን በሚከብድ ሁኔታ ክለቡ ካሳለፈው ሌላ አስቸጋሪ ጊዜ በኋላ በሌላ የዓለም ዋንጫ ዓመት ዘስፔሻል ዋን ዳግም ወደ ሳንቲያጎ በርናባው ተመልሰዋል። ሌላው የሚያስደንቀው ነገር ደግሞ ፖርቹጋል በ16ቱ ጥሎ ማለፍ እንደገና 1-0 የተሸነፈችበት ነው። አንድ አጋጣሚ በእርግጥም አግራሞትን የሚጭር ከሆነ ይሄኛው ነው። በ2010 ስፔን በዴቪድ ቪያ ብቸኛ ግብ ፖርቹጋልን በ16ቱ ጥሎ ማለፍ 1-0 አሸንፋ ከውድድሩ ውጭ አድርጋት ነበር። በ2026 ስፔን እንደገና ከኢቤሪያ ጎረቤቷን በ16ቱ ጥሎ ማለፍ በሚኬል ሞሪኖ ግብ 1-0 አሸንፋታለች። ግጥምጥሞሹ በዚህ ሳያበቃ በባርሴሎና ተጫዋቾች ዙሪያ የተገነባው የስፔን ስብስብ በ2010 የዴቪድ ቪያ ወደ ካምፑኑ ዝውውር ከውድድሩ በፊት ተጠናቆ እርሱን ጨምሮ የስፔን ስብስብ 8 የባርሴሎና ተጫዋቾችን አካቶ ነበር። የዚህ ዓመት ስብስብም እንዲሁ 8 የባርሳ ተጫዋቾችን ይዟል። እነርሱም ጆዋን ጋርሻ፣ ኤሪክ ጋርሻ፣ ፓኮ ባርሲ፣ ጋቪ፣ ፔሪ፣ ዳኒ ኦልሞ፣ ፌራን ቶሬዝ እና ላሚን ያማል ናቸው። እንደሚጠብቁት ሁሉ ባርሴሎና ራሱ ይህንን አጋጣሚ አጉልቶ ያሳያል። ከሁሉም በላይ ደግሞ የሁለቱም የዓለም ዋንጫ ፍጻሜ ቡድኖች በቀላሉ ተመሳሳይ ቁጥር ያላቸውን ተጫዋቾች ከመጋራት ባለፈ በጠንካራ የባርሴሎና ዋና ተጫዋቾች ማዕከልነት የተገነቡ ሆነዋል። የፍጻሜ ጨዋታ የተጠናቀቀበት መንገድ ሌላኛው ዓለምን ያስገረመ ግጥምጥሞች ሲሆን በ2010 ስፔን ኔዘርላንድን 1-0 ስትረታ ግቡ የተቆጠረው በጭማሪ 30 ደቂቃ ሲሆን ሁለተኛው አጋማሽ እንደተጀመረ አንድሬስ ኢኒስታ በ106ኛው ደቂቃ ነበር ያስቆጠረው። ዘንድሮም ስፔን አርጀንቲናን ስታሸንፍ ፌራን ቶሬዝ ግቡን ያስቆጠረው በ106ኛው ደቂቃ ነበር። ሌላው በ2010 ጆን ሄቲናንጋ በኔዘርላንድ በኩል በቀይ ካርድ ከሜዳ ሲወጣ ዘንድሮም በአርጀንቲና በኩል ኤንዞ ፈርናንዴዝ በቀይ ካርድ ከሜዳ ወጥቷል። በመጨረሻውም ግጥምጥሞሹን ስንቋጭ ሻኪራ ወደ ዓለም ዋንጫ ተመልሳለች። ከስፔን ታላቁ የእግር ኳስ ስኬት ጋር እንደ ዋካ ዋካ በጥብቅ የተያያዘ ምንም አይነት ዘፈን የለም። የሻኪራ ዜማ በ2010 የስፔን ድል ማድመቂያ ድምጽ ሆኖ ነበር። አሁንም እንደገና የዓለም ዋንጫ መዝናኛ አካል ሆና ተመልሳለች። በዚህ ጊዜ ደግሞ ዳይዳ የተሰኘው ዘፈኗ ከፍ ብሎ ተሰምቷል። ክቡራን የሐሴት ስፖርት አድማጮች የዛሬው ከስፖርት ማህደር ጥንቅራችን ይህንን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሼር አድርጉት። ቸር ይግጠመን።